ወቅቱ የእንግሊዝ ፕሪሚየር ሊግ የተከላካይ አማካዮች በጣም ትኩረት የሚስበው ተጫዋች እንደሆነ ይታወቃል። ምናልባት ከዴክላን ራይስ በኋላ በእንግሊዛውያን ተጫዋቾች በኩል ለዝውውሩ ከፍተኛ ገንዘብ የሚወጣበት የተከላካይ አማካይ ብሎም ደግሞ ከፍ ብሎ መጫወት የሚችል እጅግ በጣም አስደናቂ የሚባል ተጫዋች ስለመሆኑ የሚያጠራጥር አይደለም። ኤሊዮት አንደርሰን በሁለቱ ሀያላን የማንቸስተር ከተማ ክለቦች የሚፈለግ ተጫዋች ነው። በተለይም ካዝሜሮ ለመጨረሻ ጊዜ በኦልትራፎርድ ባከናወነው የ2025/26 ካሪየር አሊያም ደግሞ በአጠቃላይ በዩናይትድ መለያ ባደረገው የዚህኛው የመጨረሻ የጨዋታ መርሃ ግብር ላይ ኤሊዮት አንደርሰን የጨዋታው ንጉስ ከነበሩት ተጫዋቾች መካከል አንዱ ነው። ምክንያት ብለን ካልን በዛ ጨዋታ ላይ 2 አሲስቶችን አድርጓል። የቡድኑ ወሳኝ የሚባሉ ጎሎችን እንዲያስቆጥር ምክንያት ሆኖ የተመለከትነው ተጫዋች እሱ ነበር። ከዚያ በኋላ እንዲያውም በጣም በርካቶች እያነሱት እንደሚገኙት ይህ ተጫዋች በዛ ምሽት ላይ በተለይም ለማንቸስተር ዩናይትድ አመራሮች የሆነ መልእክት ያስተላለፈበት ምሽት እንደሆነም ጭምር በተደጋጋሚ የሚያነሱት የጨዋታ መርሃ ግብርን እንዳሳለፈ በትክክል ከሚጠቅሷቸው ሜንሽን ከሚያደርጓቸው የጨዋታ መርሃ ግብሮች መካከል አንዱ ነው ማለት ይቻላል። ኤሊዮት አንደርሰን በጣም አስደናቂ የሚባል ፐርፎርማንስን ነው እያሳለፈ የሚገኘው። እርግጥ ነው በዚህ የውድድር ዓመት ከኖቲንጋም ፎረስት ጋር የመቀጠል እድል ያለው አይመስልም። ይህን ተጫዋች በተመለከተ አሁን ትልቁ ነገር ምንድን ነው? ከዚህ ክለብ ጋር ይለያያል። ሲለያይ በየትኛው የማንቸስተር ከተማ ክለቦች እንመለከተዋለን የሚለው በጣም በጉጉት የሚጠበቅ ይመስለኛል። ለምሳሌ አንዱ የማንቸስተር ዩናይትድ አመራሮች ሰር ጂም ራትክሊፍ የኒውስ ግሩፕ በአጠቃላይ አባላት የነበሩት እንደነ ኦማር ቤራዳ በተመሳሳይ እንደነ ክሪስቶፈር ቪቬል ያሉ ሰዎች በአጠቃላይ በማንቸስተር ዩናይትድ በኩል ይህንን ተጫዋች ለማየት በቂ ቦታ፣ በቂ ምክንያት፣ በቂ ጊዜ ነበራቸው። ለምሳሌ በጨዋታው ላይ 2 በጣም አስደናቂ የሚባሉ ክሮሶችን ሲያደርግ ተመልክተናል። አንደኛው ቡድኑ ወደ አቻ ውጤት ማምጣት የሚችለውን የሞራቸውን የጭንቅላት ኳስን ማቀበል የቻለው ተጫዋች እንደነበር እናስታውሳለን። ሞርጋን ጊብስ ዋይትን በተደጋጋሚ ሲፈልግ የነበረ ምናልባትም በጨዋታው ላይ በጣም የተሻለ ጊዜን ማሳለፍ የቻለ ተጫዋችም እንደነበር የተመለከተንበትን ምሽት ያሳለፈበት የጨዋታ መርሃ ግብር ተመልክተናል። በዚህ ጨዋታ ላይ አንድ የዩናይትድ አመራሮች የሚጠብቁት ነገር በጣም ታለንትድ የሆነ በጣም ብዙሃኑ የእግር ኳስ ቤተሰቦች በዚህ ሰዓት ላይ ከዚህ ክለብ በተሻለ መልኩ በፍጥነት የእግር ኳስ ኬሪየሩን ከፍ ለማድረግም ጭምር ወደ ታላላቆቹ የእንግሊዝ ፕሪሚየር ሊግ ክለቦች ማቅናት እንዳለባቸው የሚናገሩ ለተጫዋች ነው። እንደነ ቪቶር ፔሬራ የክለቡም ጭምር ዋና አሰልጣኝ በጣም ትልቅ ታለንት ነው፣ በዚህ ሰዓት ላይ በጣም ቶፕ ኦፍ ቶፕ ነው የሚል ሀሳባቸውን እየገለጹ ነው የሚገኙት። ምናልባትም በሜዳ ውስጥ ባሉት ቆይታዎች በጣም አስደናቂ የሚባል ፐርፎርማንስን በዛ የጨዋታ መርሃ ግብር ላይ ካሳለፉ የኖቲንጋም ፎረስት ጨዋቾች መካከልም ጭምር አንዱ እንደነበር የተመለከትንበትን የጨዋታ መርሃ ግብር ያስተዋልንበት ነበረ። ብዙ ኳሶችን በማቀበል በጨዋታው በጣም ቁጥር አንዱ ተጫዋች የነበረው እሱ ነው። ብዙ ፕሮግሬሲቭ ፓሶችን በማቀበል ብዙ ደቂቃዎች ላይ በሜዳ ውስጥ በማሳለፍ እንዲህ ደግሞ የተሳኩ ኳሶችን በማቀበል በጨዋታው ላይ በተመሳሳይ በዲፌንሲቭ አክሽን ላይ ተሳትፎ በማድረግም ጭምር በጨዋታው ላይ ኦቨሮል ከተመለከትናቸው ተጫዋቾች 2ኛ ደረጃ ላይ መቀመጥ የሚያስችል የቁጥር ስታቲስቲክስ እንዳለውም ጭምር የተመለከትንበት የተጫዋቹ በጣም ጥሩ የሚባል ፐርፎርማንስ ካሳለፈባቸው የጨዋታ መርሃ ግብሮች መካከልም ጭምር እንደ አንዱ ይነሳል። የቀድሞ የማንቸስተር ዩናይትድ ሌጀንዶች ለምሳሌ ከነዛ መካከል ጋሪ ኔቨል ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት የካዝሜሮ ተተኪ አድርጎ ወደ ክለቡ ሊያመጣው የሚገባው ተጫዋች በትክክልም መሆን የሚገባውና ትክክለኛ የእሱ ተተኪ ሆኖ ይህንን ቡድን መረከብ የሚችለው ተጫዋች ኤሊዮት አንደርሰን ነው የሚል ሀሳቡን እያጋራ የሚገኝ የቀድሞ ተጫዋች አሁን ደግሞ በስካይ ስፖርት ላይ በተንታኝነት እያገለገለ የሚገኝ ሰው መሆኑን ያስተዋልን እንገኛለን። ከዚህ መነሻ ማንቸስተር የምርም በጫና ውስጥም ቢሆን ይህንን ተጫዋች ወደ ክለቡ የማምጣት ቀዳሚ ፍላጎት እንዳለውም ጭምር በተደጋጋሚ ብዙሃኑ የእግር ኳስ ቤተሰቦች እያነሱት ይገኛሉ። ጋሪ ኔቨል እንዲሁም ምን ይላል? በዚህኛው የዝውውር መስኮት ላይ ካዝሜሮን በቀጥታ መተካት የሚገባው ተጫዋች እሱ እንደሆነም ጭምር ያነሳል። ከዚያ ባሻገር ሌሎች ተጫዋቾችንም ጭምር በዝውውር ሂደቱ ላይ ማንቸስተር ዩናይትድ ወደ ክለቡ በማምጣት የክለቡን ክፍተት በፍጥነት
መሸፈን እንዳለበትም ጭምር ይናገራል። ለምሳሌ ጨዋታ የማንበብ አቅሙን ብዙዎች ያደንቁለታል። የአንድ ለአንድ ግንኙነቶችን የማሸነፍ አቅሙ በጣም አስደናቂ እንደሆነ ይናገራሉ። ቦክስ ውስጥ ያለው የበላይነት ደግሞ እንዲሁም ተጽዕኖ የሚፈጥርባቸው መንገዶች ይህ ተጫዋች በትክክል እሱን ለመተካት በትክክል አቅሙ እንዳለውም ጭምር የሚመሰክሩለት ተጫዋች ሆኖ በዚህ ሰዓት ላይ ሜንሽን እየተደረገ የሚገኝ ተጫዋች ነው። ያንን አይነት በቡድን ውስጥ በትክክልም ተጽዕኖ መፍጠር የሚችል ተጫዋች ስለመሆኑ ማንቸስተር ዩናይትድም በዚህ ተጫዋች ወደ ክለቡ መምጣት የምርም የሚፈለገውን በፍጥነት እንዲያድግ እንዲያበበ የሚፈለገውን የአማካይ ቦታ ብቻ ሲሆን በአጠቃላይ የቡድኑን ክፍተት መሸፈን የሚችለው ተጫዋች ስለመሆኑም ይመሰክራሉ። ማንቸስተር ዩናይትድ በጣም ረጅም ዓመታት ተቆጥሯል እንግዲህ የተከላካይ አማካይ ስፍራ ተጫዋች መፈለግ ከጀመረ በተለይም የተሳካ ተጫዋችን ማግኘት ከመፈለግ አንጻር እንደነ ባስቲያን ሽዋንስታይገር ከዛ በፊት በተመሳሳይ እንደነ ሽናይደርሊን ከዛ ወደኋላ መለስ ስትሉ በቼልሲ ቤት ውስጥ የምናውቀው ኔማንያ ማቲች እዚህ ቦታ ላይ ተጫውተው ነበር። በጣም አስደናቂ የሚባል ጊዜን ማሳለፍ ከቻሉ ተጫዋቾች መካከል አንዱ ነበር። እንደነ አንድሪያ ፔሬራ ያሉ ተጫዋቾች እዚህ ቡድን ውስጥ የተመለከትናቸው ተጫዋቾች ናቸው። ነገር ግን ያልተሳኩ የምንላቸው እንደነ ማርዋን ፌላኒን በመጠኑም ቢሆን የተመለከትነው ተጫዋች ነበር። በቅርብ ደግሞ እንደነ ኡጋርቴ በክለብ ውስጥ እያደገ የሚገኘው ኮቤ ሜኖ፣ ካዝሜሮ የተመለከትንባቸው ምናልባትም በማንቸስተር በጣም ስኬታማ የምንላቸው እንደነ ፖል ስኮልስ፣ ማይክል ካሪክ ያሉ ተጫዋቾችንም ጭምር ደግሞ ወደኋላ መለስ ስንል የዚህ ቦታ ንጉስ የሆኑ ተጫዋቾችንም እንመለከታለን። አሁን ግን በቅርብ ዓመታት እንደነ ፍሬንኪ ዲዮንግ ያሉ ተጫዋቾችን ፖል ፖግባን በቅርብ ዓመታት የፖል ፖግባ እንኳን ስኬታማ አልነበረም። እንደነ ሊዝ ያሉ ተጫዋቾችንም ጭምር ሲፈልግ የነበረ ወደ ክለቡም የመጡ ተጫዋቾች ስኬታማ አልነበሩም በተመለከትናቸው ቆይታዎች ውስጥና አሁን የመረም ማንቸስተር ዩናይትድ የተከላካይ አማካይ ቦታው ላይ የረጅም ጊዜ ወሳኝ የሚባልን ተጫዋች ወደ ክለቡ ማምጣት እንደሚገባውም ጭምር ይጠበቃል። ምናልባት አሁን ባለው የክለቡ ነባራዊ ሁኔታዎች ውስጥ ያሉት ተጫዋቾች ማንቸስተር ዩናይትድን ለተሻለ ምኞት ለተሻለ ነገር የማብቃት ሙሉ ለሙሉ አቅም አላቸው ተብሎ አይታመንም። ምክንያቱም ሌሎች ተጫዋቾችን ወደ ኦልትራፎርድ ማምጣት በክለቡ በኩል የሚጠበቀው ወሳኙ የሜዳ ዲፓርትመንት እንደሚሆንም ጭምር ኤክስፔክት የሚደረግበት ነው። ቀደም ሲል እየተነሳ እንዳለ ሁሉ ማንቸስተር ዩናይትድ በጣም በርከት ያሉ አማካዮችን እያነሳ የሚገኙ ሳንድሮ ቶናሊ፣ ኦሬሊያን ቹዋሜኒ ምናልባትም ደግሞ ራሱ ኤሊዮት አንደርሰን፣ ካርሎስ ባሌባ ያሉ ተጫዋቾችን በዚህ ረገድ ስሞቻቸው የሚነሱ ተጫዋቾች ናቸው። ግን በቀዳሚነት እያነሳን እንደምንገኘው ሁሉ ኤሊዮት አንደርሰን ወደ ማንቸስተር ዩናይትድ መምጣት የሚገባው ትክክለኛው ተጫዋች እንደሆነም ጭምር በዚህ ሰዓት ላይ የበርካቶች ሀሳብ ይነሳል። ሴንትራል ሚድፊልዱ ቦታ ላይ ይህ ተጫዋች ለምሳሌ አንዱ የሚናገሩት ለቡድን አጋሮች በተለይ ከጀርባው ለሚገኙ ተጫዋቾች ከቨር ማድረግ የሚችል ተጫዋች እንደሆነም ጭምር ያነሳሉ። በተለይ በ5 ያርድ ርቀቶች ላይ ቆሞ ቡድኖቹን ማገዝ የሚችል ተጫዋች ስለመሆኑ በርካቶች የሚመሰክሩለት አይነት ተጫዋች እንደሆነም ጭምር ይነሳል። እናም ብዙሃኑ ማንቸስተር ከተማ ክለቦች ይህንን ተጫዋች አስፈርሙልን የሚሉ ጥያቄ የሚያቀርቡት ተጫዋቹ በትክክል ሜዳ ውስጥ እያሳየው ከሚገኘው ፐርፎርማንስ መነሻ እንጂ እንዲሁ በስሜታዊነት የመጣ እንዳልሆነም ጭምር በትክክል ሜዳ ላይ የሚያሳያቸው ፐርፎርማንሶች ያንን በደንብ የሚገልጹ መሆናቸውንም ጭምር እየተመለከት ነው እንገኛለን። ምናልባት ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም አንዱ ትልቁ ጥያቄ የአውሮፓ ሻምፒዮንስ ሊግን አቺቭ አድርጓል። ተጫዋቾችን ለማስፈረም ለማማለል በቂ የሆነ ምክንያት ያገኛል። ማንቸስተር ዩናይትድ ምናልባትም ካለፉት 2 የውድድር ዓመት አንጻር የተሻለ ነጥብ የሰበሰበበት የውድድር ዓመት ነው። አማካይ ቦታ ላይ በመጠኑም ቢሆን መሻሻል እንደሚኖረውም ጭምር ወይም እንደተመለከትንበት አንዱ ማሳያ ነው። ከዛ ባለፈ በእንግሊዝ ፕሪሚየር ሊግ አይከኒክ ከሚባሉ የፕሪሚየር ሊግ ክለቦች መካከል አንዱ ነው። ስቲል ደግሞ የቦታው ላይ ወሳኙ ተጫዋች ሆኖ በቋሚነት በየሳምንቱ የመመልከት እድልንም ጭምር ከሚኖረን እና ያንን ብዙም ስጋት ውስጥ ሳይገባ ወደ ተጠባባቂ ወንበር ወርድ ሆኖ የሚሉ ስጋቶችም ጭምር ውስጥ ሳይገባ ጨዋታዎችን በቋሚነት የመጀመር እድል ካላቸው ተጫዋቾች መካከል እንደ አንዱ ይነሳል። ምናልባት አሁን ባለበት ነባራዊ ሁኔታ ይሄ ጨዋታ ብቻውን ብዙ ለማንቸስተር ዩናይትድ አመራሮች ትልቅ ተጽዕኖ እንደሚፈጥርም ጭምር ይነሳል። ቀደም እንዳነሳ ነው 2 አሲስቶችን አድርጓል። በጨዋታው ላይ ብዙ ኳስ የነካው ተጫዋች እሱ ነበር።
የተሳኩ ኳሶችን በማቀበል የተሻለው ተጫዋች እሱ ነበር። በተመሳሳይ በዲፌንሲቭ ኮንትሪቢሽን ላይ ብዙ ጊዜ የተመለከትነው ተጫዋች በሜዳ ውስጥ ከተመለከትናቸው ውስጥ አንዱ የነበረ ተጫዋች ነው። እንደነ ዋይኒ ሩኒ ያሉ ሰዎችም ጭምር ከማንቸስተር ዩናይትድ ጋር በነበረው የጨዋታ መርሃ ግብር ላይ ይህንን ተጫዋች ሲያደንቁ እንደነበርም ጭምር የተመለከትንበት የጨዋታ መርሃ ግብር ያሳለፈበት ነበር። ከመጀመሪያው አልቢትሩ ፊሽካቸውን ከነፉበት ደቂቃ ጀምሮ በእያንዳንዱ የሜዳ ክፍል ላይ ቡድኑን በመከላከልም ጭምር የሚያገዝ የቡድኑ በሚያጠቃበት ሰዓት ላይ በማጥቃቱ ላይ ተሳትፎ የሚያደርግ የቡድኑን የመከላከል ፌስ ሲያስጀምር ፕሬስ በማድረግ አስደናቂ የሆነ ቦል ኬሪዎቹ ላይ በጣም የተሻለ ተጫዋችም ጭምር ብለን የምናነሳውና በጣም ኢምፕሬሲቭ የሚባል ፐርፎርማንስንም ጭምር በዛ የጨዋታ መርሃ ግብር ላይ አሳልፈው እንደነበረ ዋይኒ ሩኒም ጭምር የመሰከረለት ተጫዋች እንደነበር ያየንበት ነበር። 89% የፓሲንግ አኪሬሲ ነበረው። 109 ኳሶችን ነበር በዛ የጨዋታ መርሃ ግብር ላይ የተመለከትንበት። ስለ ብሎኮች፣ ታክሎች፣ ኢንተርሰፕሽን፣ ክሊራንስ፣ ሪከቨሪዎች ላይ ጭምር ስሙን ከፈለጋችሁት ከፊት ሆኖ ሊነሳ የሚችል ፐርፎርማንስን ያሳለፈበትን ምሽት ነበር የተመለከት ነውና ምናልባትም በቀጣይ ጊዜያቶች ውስጥ በዚህ ክለብ ውስጥ የመመልከት እድል ይኖረናል ተብለው ከሚጠበቁት ውስጥ በቀዳሚነት የሚነሳ ነው እና የቀድሞ ሌጀንዶች እያሉት የሚገኙት በፍጥነት ወደዚህ ክለብ እንዲመጣም ጭምር ኤክስፔክት የሚደረገው ተጫዋች እና ያንን ቦታ በአግባቡ መሸፈን የሚችለው ተጫዋች እሱ ስለመሆኑ በዚህ ሰዓት ላይ ስሙን እያነሱት የሚገኘው ተጫዋች እሱ ነው ማለት ነው። ግን ምን አይነት ፉክክሮች ይጠብቁታል የሚለው በትክክል በትልቁ ከሚነሱ ርዕሰ ጉዳዮች መካከል አንዱ ነው። በቀጥታ ይህንን ተጫዋች የሚፈልገው ክለብ ማንቸስተር ዩናይትድ ብቻ እንዳልሆነ ደግሞ በትልቁ ማንሳት አስፈላጊ ነው። ራሱ ማንቸስተር ሲቲ ተጫዋቹ ፈላጊ ነው። ገና 23 ዓመቱ ላይ ነው የሚገኘው። ይህ ሜትር ከ79 ሳንቲሜትር ይረዝማል። በጣም ግዙፍ የሚባል አይነት ተጫዋች ነው። የእንግሊዝ ብሔራዊ ቡድን በዓለም ዋንጫው ከምታስመለክተን ተጫዋች መካከል አንዱ እንደሚሆን ኤክስፔክት ይደረጋል። ገና የስኳድ አናውንስመንት ስላልተጠናቀቀ በዚህ የውድድር ዘመን ብቻ 3270 ደቂቃዎችን በእንግሊዝ ፕሪሚየር ሊግ ተጫውቷል። ብዙ ደቂቃዎችን ከተጫወቱ ተጫዋቾች መካከል በ36 ሳምንት የእንግሊዝ ፕሪሚየር ሊግ ላይ በቋሚነት ጀምሮ የተመለከትንበትን የጨዋታ መርሃ ግብር አሳልፏልና የተጫዋች የሜዳ ላይ ፐርፎርማንስ በጣም የሚጠበቁ ናቸው። ድሪብሊንጉ ላይ በጣም የሚደነቅ ተጫዋች ነው። የኤሪያል ዱዋሎች፣ ኪ ፓሶች፣ ታክሊንጎቹ በተመሳይ ደግሞ የሴት ፒስ አጠቃቀሙም ጭምር ጥሩ ተብለው ከሚነሱ የፕሪሚየር ሊጉ የተከላካይ አማካዮች መካከል እንዳንዱም ጭምር የሚነሳ ነውና ይህንን የመከላከልም ሆነ የማጥቃት ስታቲስቲክሶቹ በጣም ፐርፌክት በሆኑበት ሰዓት ላይ ወደ የትኛው የማንቸስተር ከተማ ክለብ ያቀናል የሚለው የሚጠበቅ ነው። ምናልባት በዚህ ውድድር ዓመት 4 ጎልና 4 አሲስት አድርጓል። በእንግሊዝ ፕሪሚየር ሊግ 8 ጎሎች ላይ ተሳትፎ አድርጓል። ምናልባትም ጥሩ ሊባል ይችላል፣ ግን ከዚህ በላይም ጭምር ደግሞ ማደግ የሚችሉ የሜዳ ላይ ፐርፎርማንሶች፣ ሜዳ ላይ የሚያሳያቸው ብቃቶች በትክክል እንደሚጠቁሙም ጭምር የሚያሳይ ተጫዋች ነውና በቀጣይ ምን ድረስ ሊጓዝ ይችላል የተጫዋች የሚለው በደንብ ከሚጠበቁት ተጫዋቾች ውስጥ በቀዳሚነት ይነሳል። የማንቸስተር ተጫዋቾች ግን ኤሊዮት አንደርሰን ነው የካዝሜሮ ትክክለኛው ተተኪ እያሉ ይገኛሉ። እናንተስ ምን ትላላችሁ? ሀሳባችሁን አጋሩ።